ሰላም እንዴት ናችሁ? ዛሬ ደግሞ ለየት ባለ ርዕስ ተገናኝተናል። መልካም ቆይታ ይሆንላችሁ። ዛሬ በሰው ልጅ ውስጥ በህይወታችን ውስጥ በጣም እጅግ በጣም አስከፊና አሰቃቂ የሆነ ደዌ እናስለቅቃለን፣ ከህይወታችን እናስወጣለን። ዛሬ በሁሉም ዘንድ በሁሉም የሰው ልጅ ህይወት ውስጥ ያለ ትልቁ ደዌ ትልቁ በሽታ ዛሬ እናየዋለን። ይህ በሽታ የለኝም እንዳትለኝ፣ ይህ በሽታ የለኝም እንዳትይ፣ ዶክተር ነህ እንዴ ደግሞ እንዳትሉኝ። አዎ ለዚህ ጉዳይ ዶክተር መሆን እችላለሁ። ትልቅ በሽታ አለን። በሽታው ዛሬ የምናየው ራስ ምታት አይደለም። የዛሬ ትልቁ ደዌ ያልነው ካንሰርም አይደለም። የዛሬ ትልቁ በሽታ ያልነው ኤችአይቪ ኤድስም አይደለም። የዛሬ ትልቁ በሽታ ያልነው የስኳር በሽታም አይደለም፣ ደም ግፊትም አይደለም። የዛሬ ትልቁ በሽታ የወባ በሽታም አይደለም። የዛሬ ትልቁ በሽታ የቲቢ ሌሎች ትላልቅ በሽታዎችም አይደለም። ከዚህም ላቅ ያለ በአይን የማይታይ ምልክቱ እጅግ በጣም ውስብስብ የሆነ ትልቅ በሽታ ነው ዛሬ የምናየው ማለት ነው። ይህ ትልቁ የህይወታችን ደዌ ለማስወጣት በምንሄድበት ጊዜ ስለተገናኘን እድሉ ስላገኘ እጅግ በጣም አመሰግናለሁ። አንተንም አንቺንም ማመስገን አለብሽ። ስለዚህ ዛሬ ፈጣሪ ስለረዳን ይህ ትልቁ በሽታ ይህ ትልቁ ደዌ ከስሩ በደንብ በጥልቀት አይተን ከዚህ በሽታ ከተላቀቅን በኋላ በህይወታችን ውስጥ ምን እናገኛለን? ሰው ጤነኛ ከሆነ ምን እንደሚያገኝ ያው ይታወቃል አይደል? ስለዚህ ይህ ደግሞ ከበሽታዎች ሁሉ ትልቁ ነው እያልን ያልነው። ስለዚህ ይህ ትልቁ በሽታ ካንተ ከህይወትህ ማስወጣት ከቻልሽ የህይወት መኖር የህይወት ህልውና መረዳት ውስጥ ትገባለህ ማለት ነው። የህይወት ትርጉም የሚኖረው ከዚህ ደዌ ስንወጣ ብቻ ነው። መኖር ምን እንደሆነ ራሱ ትርጉሙ በቃ አጥቷል። ስለዚህ ከዚህ ደዌ ስንወጣ ነው የህይወታችን ትርጉም የመኖራችን ትርጉም መረዳትና ጥልቅና ደስተኛ ህይወት ለመኖር የሚያስችል ከዚህ ስንወጣ ነው። ስለዚህ ወደ ዋናው ርዕሳችን ከመግባታችን በፊት ሰብስክራይብ አድርገሻል ግን ለምን ብትለይ፣ ሰብስክራይብ ስታደርግ ለብዙዎች ይደርሳል። ለብዙዎች ሲደርስ በዚህ ቪዲዮ በዚህ ዩቲዩብ ቻናል የሚተላለፈው መልእክት ብዙ ሰዎች ይደርሳቸዋል። ስለዚህ በአንተ ምክንያት ለብዙ ሰው ከደረሰ እና ለሱ ችግር የሆነበት በህይወቱ ውስጥ ያልደረሰበት የሆነ ሀሳብ ሲያገኝ በህይወቱ የሆነ መፍትሄ ያገኛል። የችግሮቹ መፍትሄ ሲያገኝ አንተ የዛ የችግሩ መፍትሄ ሰው ሆንክ ማለት ነው። ይህ ነው ደግነት፣ ይህ ነው የህይወታችን ትልቁ ዓላማ ማለት ነው። ስለዚህ ደግ መሆን ከዚህ ይጀምራል። ሳብስክራይብ ከማድረግ ይጀምራል ማለት ነው። ስለዚህ ሳብስክራይብ አድርግ፣ እንዳታልፊ። ለምን? ደግነትሽን ለማመላከት ደግነትሽን ለማሳየት ሲባል ማለት ነው። ስለዚህ ዛሬ የምናየው ትልቁ በሽታ ትልቁ ደዌ ያልነው ይሉንታ ይባላል። የለኝም እንዳትል በጥያቄ ልጀምር። ለመሆኑ ይሉንታ ምንድን ነው? ይህ በአጭር ቃሉ ተናገር ነው እንጂ ሰው ምን ይለኛል የሚል ትልቁ ደዌ የሰው ልጅ ትልቁ ኢጎ ይህ ነው። በጣም ለብዙ ሰዎች ህይወት ስቃይ ውስጥ ያስገባ ነገር ቢኖር ይህ ነው። ከበሽታዎች ሁሉ ትልቁ እንዳውም ለበሽታዎች ሁሉ መንስኤ ይሆናል ተብሎ ይገመታል። ሰው ምን ይለኛል? ምን ይልሃል? ሁሉም ሰው አንዱ ለአንዱ ምን ይለኛል ይለዋል። ሁለት ሰው ሲገናኙ ሲያወሩ አንዱ ምን ይለኛል፣ ይህ ሰው ምን ይለኛል ብሎ የሚደብቀው ነገር አለ፣ የሚያስመስለው ነገር አለ። ያ ደግሞ በተቃራኒው እንደገና እንደዛ ይላል ማለት ነው። ሰው ምን ይለኛል? በቃ ሁሉም ሰው በዚህ ውስጥ ታስሯል። በጣም የሚገርመው ነገር እኔ ከተገነዘብኩት ካየሁት
በዓለማችን ውስጥ ያለው ሰው በሙሉ በዚህ ደዌ በሽታ ተይዟል፣ ታስሯል። ወደ ፈለገው ህይወት እንዳይኖር፣ እንዳይሄድ፣ እንዳይጓዝ በጣም ትልቁ እስር ቤት አስሮ ጠፍንጎ የያዘው በሽታ ይህ ሰው ምን ይለኛል የሚለው በሽታ በጣም ትልቅ በሽታ ነው። ዛሬ የምናየው ይህ በሽታ ከየት ምንጩስ ከየት ነው የሚነሳው? ጉዳቱስ ምንድን ነው? ምልክቶቹስ ምንድን ነው? ከዚህስ እንዴት ነፃ እንወጣለን? ከዚህ ነፃ ከወጣንስ ምንድን ነው የምናገኘው የሚለውን ነው ዛሬ የምናየው ማለት ነው። ይህ ሰው ምን ይለኛል የሚለው በሽታ የሚነሳው ከውድድር ነው፣ ከፉክክር ነው። እኔ እበልጣለሁ፣ እኔ ከማን አንሳለሁ፣ ወይም ደግሞ እኩል ለመሆን እገሌ የሚባል ሰው ይበልጠኛል። በየትኛውም በሀብት ይበልጠኛል ካልነው፣ በኑሮ ይበልጠኛል ብለን ካሰብን፣ በውበቱ ይበልጠኛል ብለን ካሰብን፣ በእውቀቱ በትምህርቱ በትምህርት ደረጃው ይበልጠኛል ብለን ካሰብን እኛ እሱን ለመብለጥ ወይም ደግሞ ከሱ ጋር እኩል ለመሆን የምናስመስለው ጉዳይ አለ ማለት ነው። በንግግራችን እናስመስላለን፣ በአለባበሳችን እናስመስላለን። ስለዚህ ከፉክክር ይነሳል ምንጩ፣ በውድድር ህይወት በውድድር ውስጥ ማለት ነው። አንተ መወዳደር የምትችለው ከራስህ ጋር ነው። ከማን? ካለፈው ህይወትህ ጋር፣ በአስተሳሰብህ በአመለካከትህ ትናንት ከነበርከው ዛሬ መሻሻል አለበት። ትናንት ይሉንታ ከነበረብህ ዛሬ ከይሉንታ መላቀቅ አለብህ። ቢያንስ በትንሹ ሙሉ ለሙሉ እንኳን ከይሉንታ ነፃ ባትሆንም በትንሹ ነገር ግን ከራስህ ጋር መወዳደር አለብህ ሲባል ካለፈው ህይወትህ፣ ካለፈው አመት፣ ካለፈው 2 ዓመት፣ ካለፈው ከትናንት ካለፈችው ሰዓት ነው ማሻሻል ያለብህ። ስለዚህ አንዱ ከውድድር ነው የሚነሳው። ምንጩ ትልቁ ምንጭ ከውድድርና ከፉክክር እንደሆነ ይህ ቅዠታዊ ዓለም ነው። በጣም የሚገርመው ነገር ቅዠት ነው። ትክክለኛ ያልሆነ እውነተኛ ያልሆነ ማንነት ነው እንጂ ትክክለኛ የሆነ ማንነትህማ ንጹህ ማንነትህ ነው። ያ ንጹህ ማንነትህ ደግሞ ንቃተ ህሊና ነው። መንፈስን አንድ ሰው የመንፈሳዊ እድገቱ ስፒሪቹዋል አዌክኒንግ የምንለው ነገር እድገት ካላሳየ፣ በዛ ውስጥ ሂደት ውስጥ ከሌለ በይሉንታ ውስጥ የመታሰር እድሉ በጣም ከፍተኛ ነው። ኃይለኛ እስራት ውስጥ ይገባል ማለት ነው። ስለዚህ እውቅና ፍለጋ፣ ሌላው ምንጩ እውቅና ፍለጋ፣ ክብር ፍለጋ። ይህ ሰው ትልቅ ነው፣ ይህ ሰው ሀብታም ነው፣ ይህ ሰው አዋቂ ነው እንድንባል በይሉንታ ውስጥ እንታሰራለን ሳናቀው ማለት ነው። የለኝም እንዳትለይ። እያንዳንዱ ሰው በዚህ ይሉንታ ሰው ምን ይለኛል የሚለው በሽታ ደዌ ታስሯል። ከዚህ ነፃ ስትሆን ጊዜ ያለው ደስታ፣ ያለው ፍቅር፣ ያለው ነፃነት ያው እዛ ስትደርስ ነው የምታውቀው። እኔ በህይወቴ ብዙ ነገር አይቻለሁ። በዚህ በይሉንታ ብዙ ነገር ሰው በተፈጥሮ ጭምር በይሉንታ ይታሰራል። በቁመናው ራሱ ፈጣሪ ወዶ ፈቅዶ በፈጠረው ማንነቱ ላይ ማስመሰል ይሞክራል። አጭር ከሆነ ረዥም ለመሆን፣ አጭር ላለመሆኑ ማሳየት ይፈልጋል። አጭር መሆንህ ማን ነው ትክክለኛ ሰው ያለመሆኑ ማን ነው ምስክር የሰጠ? እሺ ቀይ ለመምሰል ደግሞ የምናደርገው ነገር አለ። ማን ነው ጥቁር ሰው ትክክለኛ ሰው አይደለም ያለው? ስለዚህ አንተ የራስህ ፈጣሪ አይደለም። አንተ የፈጠረው ራሱ ፈጣሪ ነው። ስለዚህ ፈጣሪን በፈጠረው መልክህና ቁመና እንዴት ነው አንተ ሰው ምን ይለኛል ብለህ የምታፍረው፣ የምትጨነቀው፣ የምትሰቃየው? ስለዚህ ሰው ምን ይለኛል የሚለው ነገር አንደኛ ከእውቅና ከክብር ፍለጋ ነው የሚመነጨው። ምልክቶቹስ ምንድን ነው ብለን ካየን ከየት ቦታ ይታያል ይሄ ይሉንታ የሚለው ነገር ለማየት ስንሞክር አንደኛው በስራ ቦታ ይታያል። በትምህርት ቤት ውስጥ ተማሪዎች ራሳቸው
ፈተና መውደቁ ከ20 ማግኘቱ ጓደኞቹ ምን እንደሚሉት ብቻ ነው የሚያስበው። 0 ማግኘቱ አይደለም የሚያሳስበው። አንደኛ በትምህርት ቤት ሲመጣ የያዘው ቦርሳ ዘመናዊ ነው ወይስ አይደለም፣ የሚገዛው ደብተር፣ የሚለብሰው ልብስ፣ የዩኒፎርሙ ድቢዛ፣ የስፌት ልኬታ፣ የፀጉር አሰራር ስታይል፣ ይህን ሁሉ የምናደርገው ይሉንታ ነው። ሰው ምን ይለኛል፣ እንደዚህ ከሆነ ሰው ይንቀኛል፣ እንደዚህ ከሆነ ሰው አሳንሶ ያኛል፣ ከሰው በታች ሆናለሁ፣ ከሷ እኩል ለመሆን፣ ከሷ ለመበልጥ። ይህ ትክክለኛ ማንነት አይደለም። ከዚህ ማንነት ውስጥ ካልወጣን፣ መውጫ መንገዱ ካልፈለግን በስተቀረ ህይወት አይሆንም። ትክክለኛ ህይወት አይደለም። ስለዚህ ትክክለኛ ህይወት መኖር የሚጀምረው ከይሉንታ ማንነት ኢጎ መውጣት ስንችል ብቻ ነው። ሌላው በስራ ቦታ እንዳልኳቸው ማለት ነው። ጎበዝ ለመምሰል የሚሰሩ ሰዎች አሉ። በአንድ ማለት ከአለቃ ጋር ከኃላፊ ጋር ዝም ብለው የሚያስመስሉ ሰዎች አሉ። በስራ ቦታ በማስመሰል የሚገለጠው የማንነትም ራሱ ጭምር ከሰራተኞቹ ለየት ብሎ መታየት ይፈልጋል። በውበት፣ በመልኳ፣ በስራ እነዚህ ማስመሰሎች ከሰዎች ጋር እኩል ለመሆን ወይም ደግሞ በልጦ ለማየት መሞከር፣ ይህ ሰው ምን ይለኛል ከሚል በሽታ የተነሳ ነው፣ ደዌ ነው። ሌላ በሃይማኖት ውስጥ በጣም ይገርማቸዋል። ይሉንታ አለ። ሰው ምን ይለኛል። በአንድ አካባቢ የተሰበሰቡ ሰዎች በአብዛኛው ለምሳሌ 10 ሰው ቢኖሩ 9 የአንድ ሃይማኖት እምነት ተከታዮች ቢሆኑ አንዱ ሌላ ሃይማኖት ተከታይ ቢሆን እነዚህ ሰዎች ምን ይሉኛል የሚል በሽታ አለው፣ ህመም አለው። በጣም ነው የሚገርመው እኮ። ለምንድን ነው ሌላው ሰው የሆነ የማይሆነው? አንተ ለምንድን ነው ራስህ የማትሆነው? ራሱ በሃይማኖት ብቻ አይደለም፣ በፖለቲካ ይገለጻል። አብዛኛው ሰው የአንድ ፖለቲካ ተከታይ ከሆነ እሱ ብቻውን መታየት አይፈልግም። በቃ እኔ ተሳስቻለሁ ብሎ ያስባል። እኔ ትክክል አይደለሁም ብሎ ብዙ ሰው ከተከተለው የፖለቲካ ፓርቲው በቃ እሱ መከተል ይፈልጋል። አብዛኛው ሰው ስለ አንድ ፓርቲ ስድብ መሳደብ ከጀመረ እሱንም መስደብ ይጀምራል። ሌላ ደግሞ በአንድ ግሩፕ ይሉንታ ይገለጻል። አብዛኛው እዛ ያሉ ግሩፕ ቡድን በዛ ውስጥ ያሉ የሚወያዩ ሰዎች ስለ አንድ ርዕሰ ጉዳይ ስለ አንድ ሰው እያሙ ከሆነ እሱ ብቻውን ዝም ካለ ይሰማዋል። ምን ይሉኛል ብሎ የሆነ ሀሳብ ጣል ያደርጋል። የማይመለከተው እነሱን የሚናገሩት ነገር በቃ የሆነ ነገር ወስዶ አዎ ይባላል። እኔም እኮ እንደዚህ አድርጎ ነበረ ይላል። ኧረ አንድ ቀንማ የሚገርማችሁ እንደዚህማ አድርጋ ነበረ ይላል። በጣም እኮ ነው የሚገርመው። ይሄ ነገር በጣም በብዙ ሰው ዘንድ የህይወት ልምምድ አለ። በጣም የሚገርማችሁ ለምን ነፃ ማትሆነው? ምን ያደርግልሃል? ሰውን ያለውን ለምን ትለዋለህ? ሰውን ያደረገው ለምን ታደርጋለህ? ልብህንም ይልህ አንተ እኮ ልዩ ፍጥረት ነህ፣ ዩኒክ ነህ። ዩ አር ዩኒክ ፐርሰን። ፈጣሪ እኮ ልዩ አድርጎ ፈጥረዋል። በዓለማችን 8 ቢሊዮን ሰዎች አሉ። ከ8 ቢሊዮን ሰው አንተ ጋር የሚመሳሰል በፍጹም የለም። በተፈጥሮ በመልክ ያው የምታየው በመልክ ብቻ ነው የምትገነዘበው። ማንነትም ጭምር ልዩ ነህ ከነዚህ ሰዎች። ከነዚህ 8 ቢሊዮን ያልናቸው የዓለማችን ሰው ልዩ ነህ። ልዩ ሆነህ ከተፈጠርክ አንተ ልዩነትን ማሳየት አለብህ። በልብህ የሚልህን ነገር አድምጠህ ፈጣሪ የሰጠህን ስጦታ ተመልክተህ በዛ መንገድ ብቻ መሄድ ስትጀምር አንተ ከይሉንታ ነፃ ትወጣለህ። ሰው ምን ይለኛል ከሚለው ደዌ መውጣት ትጀምራለህ ማለት ነው። ስለዚህ በእነዚህ ህይወት ውስጥ ይገለጻል። በስራም ይገለጻል፣ በሃይማኖትም ይገለጻል፣ በፖለቲካም ይገለጻል፣ በትምህርት ቤትም ይገለጻል፣ በጎረቤትም ጭምር ይገለጻል። ጎረቤቱ የሆነች ለምሳሌ ሴቶች፣ በአብዛኛው ይሄ በሴቶች ይታያል።
ሚስት ጎረቤቷ የሚሰሩ ስራዎች ታያለች። በጎረቤቷ የሆነ ነገር ከተደረገ ሶፋ ከተገዛ አዲስ ሶፋ ዘመናዊ ሶፋ ብላ ካሰበች ቤቷን ትመለከታለች። እኔስ? ስለዚህ ያንን ሶፋ ለመግዛት እኩል ለመሆን የሆነ ነገር ታስመስላለች። እኛ እኮ ይህን ያልገዛ ነው እኮ እንደዚህ ሆነን ነው ከዚህ የበለጠ አለን ብለን ስላሰብን ነው ብላ ታወራለች። በጣም የሚገርማችሁ ነገር ይህ ደዌ ስንት ሰው ያሰቃየ ይመስላችኋል? ይህ ደዌ ይህ ሰው ይለኛል የሚለው ነገር ከስንት ነገር እንዳስቀረን የሰው ልጅ ስኬታማ ህይወት ውስጥ እንዳይኖር በስኬት ውስጥ እንዳንኖር ያሰረን ትልቁ በሽታ ትልቁ ደዌ ይህ ሰው ይለኛል የሚለው በሽታ ነው። ስለዚህ የማይገለጽበት መንገድ የለም። ይህ ትልቁ የኢጎ አይነት ነው ሰው ይለኛል የሚለው ማለት ነው። ስለዚህ ሌላው ምንድነው የምንለው? መፍትሄውስ ምንድነው? ይህን ነገር ከሆነ ይሉንታ ከምንስ ሊያስቀረን ይችላል የሚለውን ነገር ብናይ ጥሩ ይሆናል ብዬ ገምታለሁ። የሰው ልጅ ኤክስትሪም ዲዛየር ትልቁ የሰው ልጅ ፍላጎት በህይወት ውስጥ ደስተኛ ህይወት መኖር ነው። ብራንድ መኪና የሚያስፈልገው ደስተኛ እንዲሆን ስለሚፈልግ ነው። ጥሩ ውበት እንዲኖረው ጸጉር ስታይል፣ ልብስ፣ ጫማ የሚፈልገው ደስተኛ ህይወት መሆን ስለሚፈልግ ነው ከሆነ ነው። ልብስ መግዛት፣ ፋሽን ልብስ መልበስ ደስተኛ የሚያደርግ ከሆነ ነው። ቬላ የሆነ በጣም ምርጥ የሆነ ቤት መገንባት እና መግዛት የሚፈልገው ዲፕ ዲዛይር የሚኖረው ደስተኛ ሆናለሁ ብሎ ስለሚፈልግ ነው። ስለዚህ የሰው ልጅ ደስተኛ ህይወት ለመኖር ከይሉንታ ወይም ደግሞ ሰው ምን ይለኛል ከሚለው በሽታ ነፃ ሲሆን ነው። ስለዚህ የሰው ልጅ ስኬታማ ህይወት መኖር ማለት በሂደት ውስጥ በእያንዳንዱ ቅጽበት አሁን በሚባለው ታይም ጊዜ ደስተኛ መሆን ስትችል ነው። ደስተኛ መሆን የምትችለው ደግሞ ስትነቃ ነው። ለመንቃት ደግሞ ከይሉንታ ነፃ ስትሆን ነው። ሰው ምን ይለኛል የሚለውን ነገር ጠቅልለህ ስትጥለው ከዚህ ነገር አሽቀንጥረህ እሱን አሽቀንጥረህ ጥለህ ራስን ነፃ ስትወጣ ነው አንተ ደስተኛ ህይወት የምትኖረው ንቁ የምትሆነው። የሰው ልጅ ደግሞ በመንፈስ ነቅቶ ከኖረ ስፒሪቹዋል አዌክኒንግ በየጊዜው ካዳበረ ካሳደገ ይህ ትልቁ ደዌ እና በሽታ ያልነው ነገር ነፃ መውጣት ይችላል። ከዛ ነፃ መውጣት ይችላል። በቃ አንተ መንፈሳዊ የምትሆነው ንቁ ህይወት የምትኖረው ከዚህ ደዌ ነፃ ስትሆን ነው። ከዚህ ደዌ ነፃ መውጣት የሚቻለው ደግሞ በዚህ ቅጽበት ስኬታማ መሆን፣ በሂደት ውስጥ ንቁ መሆን። ንቁ ለመሆን ደግሞ ግንዛቤ ውስጥ መግባት ነው። ግንዛቤ ውስጥ መግባት የምትችለው ደግሞ አሁን በዚህ ሰዓት የምታስበው ሀሳብ ኦብዘርቭ ማድረግ ስትችል ነው። ግንዛቤ ውስጥ አዋየር ስትሆን ነው። የምታስበው ሀሳብ ምንድን ነው? የምታወጣቸው ቃላቶች ምንድን ናቸው? ሚዛኑ ምን ይመስላል? የምታወራው ወሬ ምንድን ነው? ቂም ያዘለ፣ ሀሜት ያዘለ፣ ምሬት ያለበት፣ ትችት ያለበት ነው ወይስ አይደለም? አመስጋኝ ልብ፣ አድናቂ፣ ሰጪ፣ አገልጋይ ልብ ካለህ አንተ በሂደት ውስጥ እያደግክ ነው። በመንፈስህ እያደግክ ነው ያለው ማለት ነው። ስለዚህ የሰው ልጅ በመንፈስ ወደ ቅርጽ አልባ የሆነ ማንነት መንፈሳዊ እድገት የምንለው ለመግባት ከዚህ ሰው ምን ይለኛል የሚለው ኢጓዊ ማንነት ነፃ መውጣት ስንችል ብቻ ነው። ስለዚህ ይህ ትልቁ የሰው ልጅ እስር ቤት ነው። ይህ ትልቁ የሰው ልጅ ደዌ ነው ያልነው ለዚህ ነው፣ በምክንያት ነው ማለት ነው። ስለዚህ ዛሬ እባክህ አንተ ሰው ምን ይለኛል የሚለውን ነገር በሽታ እንዳያጠቃ አስሮ እንዳይዝ። ሰው ምንም አይልህም። ትክክለኛ ንግግር ለመናገር ወይም ደግሞ ትክክለኛ ራቆትን መውጣት ይችላል። ከልብስ አይደለሁም። አንተ ያልሆነውን ማንነት፣ ቆሻሻ ማንነት
አስቀንጥረህ ጥለህ ራቆትህን ውጣ ምለው የራስህ ንጹህ ማንነት ይዘህ ንቁ መሆን አለብህ። በመንፈስ ማደግ አለብህ። ያ ሲሆን አንተ ትልቁ እና ዋናው እና እውነተኛው ማንነት አገኘህ ማለት ነው። በዛ ሂደት ውስጥ ነው ትልቁ የህይወት ነጻነት የሚገኘው። ስለዚህ ዛሬ ስለ ይሉንታ አየን ማለት ነው። ከይሉንታ ምን እንደሆነ አየን። ከይሉንታ የምንወጣበት መንገድ አየን። ከይሉንታ እንደወጣን ምን ማግኘት እንደምንችል አየን ማለት ነው። ስለዚህ ይህ ቪዲዮ ላንተ ከቀየረ ላንተ የሆነ ነገር ዋን ስቴፕ ካሳየ ለሌሎች ሰዎች እንዲደርስ ሼር አድርግ፣ ኮመንት ጻፍልኝ። ይህን ነገር ማስተካከል አለብህ፣ ይህን ነገር ጥሩ ነው ያገኘው ቀጥልበት የምትዩ ነገር ካለ የእናንተ ኮመንት ፈልጋለሁ። የበለጠ ደግሞ እንድሰራ የበለጠ ደግሞ በህይወት ያየሁት የተገነዘብኩት ነገር ለእናንተ ደግፉኝ። የምትደግፉኝ ኮመንት በመስጠት ሀሳብ በመስጠት ላይክ በማድረግ ሼር በማድረግ ሳብስክራይብ በማድረግ ነው። ስለዚህ ሳብስክራይብ ሳታደርጉ እንዳታልፉ ለማለት ነው። አመሰግናለሁ። እወዳቸዋለሁ።